hospitaala kanaadha kan inni bor deemu jechuudha. Boriin deema. ሐስቡናላህ ወኒዕመል ወኪል ላኢላሀ ኢለላህ። የሰው ልጅ የሰውን ህይወት ለማጎሳቆል ለማበላሸት በዚህ ያክል ይህን ያህል ርቀት ይጓዛል። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ከትላንት ወዳ ጀምሮ ሲዘዋወር የነበረው የወንድማችንን ጃፈር ቪዲዮ ተመልክታችኋል ብዬ አስባለሁኝ። ይህ ወንድማችን ጃፈር ብዙ ጊዜ በመልካም ስራዎች በተለይ ደግሞ ባህርን አቋርጠው በሊቢያ ለሚሰቃዩ ወገኖቻችን ቀድሞ ደራሽ ወንድማችን ነው እና ብዙዎቹን ከዛ ተቀብሎ ወስዷቸው ቤቱ አሳርፎ የሚሄዱበትን ቦታ እነሱን የፈለጉበትን አሳፍሮ የፈለጉበትን የሚያደርስ መልካም ቅን ያለው መልካም ልብ ያለው ሰው ነው እና ብዙ ጊዜ ፖለቲካም ላይ አይገባም። መልካም ነገር ከመስበክ ውጪ ሌላ ነገር አንድ ቀን ሲናገር አይቼው አላቅም። ስለ ራሱ ህይወት አይመለከተኝም። ነገር ግን መጥፎ ነገር ማህበረሰብ ላይ ሲያደርስ ወይም ደግሞ የጥላቻ ንግግርን ሲያወራ አልተመለከትኩትም። ስለ ራሱ ህይወት የራሱ ነው፣ ግን በመልካም ነገር እስካየነው ድረስ አንድ ሰው መልካምነቱን ማውራት ተገቢ ነው። ይህ ወንድማችን ዛሬ ሲዘዋወር ያገኘሁት ቪዲዮ ምንድን ነው? ጓደኞቹ ከሆነ ነገር እንግዲህ እንዳበሉት ነው ሲናገር የነበረው እና በጣም ብዙ ቦታ በጣም ብዙ ህክምና አድርጊያለሁ፣ 17 ጊዜ ህክምና አድርጊያለሁ፣ ግን በሽታዬ ሊገኝ አልቻለም፣ እየተሰቃየው ነው እና ጓደኞቼ ናቸው ከምግብ ጋር ያበሉኝ እና መፍትሄ አላገኘሁም፣ እነሱን እርገሙልኝ፣ ለእኔ ደግሞ ዱአ አርጉልኝ ብሎ በኦሮምኛ የሰራው ቪዲዮ ነበረ። መጨረሻ ላይ አስገባላችኋለሁ፣ ትሰሙታላችሁ ኦሮምኛ የምታውቁ። ግን በዚህ ልክ የሰውን ህይወት ለማጎሳቆል የሰውን ህይወት ለማበለሻት የሰው ህይወት በቃ እንዲንከራተት ሰው በቃ የሆነ ያልሆነ አቅጣጫ እንዲይዝ ግን እንዴት ሊናችሁ ፈቅዶላችሁ እንዴት ያንን ሰው ለማበለሻት በቃ ህይወቱን ምስቅልቅሉን ለማውጣት እንዴት አስባችሁ ሰው ላይ እንደዚህ አይነት ነገር እንደዚህ ስህር መተት የሆነ ነገር የምታረጉ ሰዎች ግን አላህ ሂዳያ ይስጣችሁ። ወላሂ ለአዚም ወንድማችሁ ነው። አሁን ከወንድማችሁ አብሮ የሚጠጣ አብሮ የሚጫወት አብሮ ከሱ ጋር የሚሆኑ ልጆች ናቸው። እንግዲህ እሱ በሂፋ ጓደኞቼ ናቸው እንደዚህ ያደረጉኝ ብለዋል። እና ምን ልብ ኑሯችሁ ነው ግን የሰውን ህይወት ለማጥፋት? ምን አይነት ጭካኔ ቢኖራችሁ ነው ግን ይህንን የምታረጉት? ሐስቡን አላህ ወኒዕመል ወኪል። ወላሂ እናንተ ሳሂሮች፣ እናንተ ደጋሚዎች፣ እንደዚህ አይነት የምትሰሩ ሰዎች ግን አላህ ሂዳያውን ይስጣችሁ፣ አላህ ቀልብ ይስጣችሁ። በቃ ሆን ብላችሁ ሰውን ለማበላሸት በቃ በህይወት ደህና ኑሮ እንዳይኖር ጉስቁል ብሎ ራሱን ጥሉ ሀያቱ እንዲበላሽ የምታረጉ ሰዎች ግን አላህ ሂዳያ ይስጣችሁ፣ አላህ ቀልብ ይስጣችሁ። ግን እናንተ ምን ትጠቀማላችሁ? በአላህ ያንን ሰው ህይወት አበላሽታችሁ ያ ሰው ጨርቁን ጥሎላችሁ ህይወቱ፣ ስራው፣ ሁሉ ነገሩ ምስቅልቅል ሲል ለእናንተ ደስታ የሆነ የደስታ ስሜት ተሰምታችሁ ነው የምትኖሩት በአላህ። አላሁመ ነጀልና ብቻ አላህ ቀልብ ይስጣችሁ። ወንድማችን ጃፈር ደግሞ አላህ አፊያክን ይስጥክ። ይኸው 17 ጊዜ ሐኪም ቤት ሂጃለሁ፣ ግን በሽታው ሊገኝ አልቻለም። ሆዴን ያቃጥለኛል፣ ሆዴን ይበላኛል ነው ያለው። ያው እንደዚህ አይነት ኬዝ ያለበት ሰው ደግሞ እንደዚህ አይነት ነገር የተደረገበት ሰው ደግሞ በፈለጋችሁ ህክምና ብታደርጉ ምን ብትሉ በሽታችሁ ምንም ሊገኝ አይችልም ማለት ነው። አይገኝም። ምናልባት የሚገኘው ቁርአን ሲቀራባችሁ እንጂ ካልሆነ እንጂ ሊገኝ አይችልም ማለት ነው። ይህ ጃፈር ወንድማችንም ልክ በዛው መልኩ ብዙ ነገር ቢያደርግ ብዙ ህክምና ቢያደርግ ምን ቢል ያለበት ሀገር ታውቁታላችሁ። እንደፈለገ ህክምና የሚያገኝበት ሀገር ነው የሚኖረው፣ አውሮፓ ሀገር ነውና እዛ ነው እንግዲህ አለ የሚባል ዶክተር የሚገኝበት ቦታ ነው ያለው እና እዛ 17 ጊዜ ህክምና ቢያደርግም ሊገኝለት አልቻለም። አይገኝም። በቃ ይሄ በሽታ አይገኝም። በሽታውን ግን አሁን አውቆት እባካችሁ ዱአ አርጉልኝ ለእኔ፣ እነሱንም ደግሞ እንደዚህ የሚያደርጉ ሰዎችን ደግሞ እርገሙልኝ ብሏል። እርግማኑ ጥሩ አይደለም። አላህ ይመልሳቸው፣ እነሱንም አላህ ወደ ቀልባቸው ይመልሳቸው። ለሰው ልጅ መልካም ነገር አስቡ። ቢያንስ እንኳን መስራት፣ ያንን ሰው መደገፍ፣ ያንን ሰው ማቋቋም እንኳን ባንችል በቃ መልካም ነገር
ነገር ለሰዎች መልካም ነገር እናስብላቸው፣ መልካም ልብ ይኑረን። በቃ አንድ ሰው ሲያድግ ደስ ይበለን፣ እስቲ ደስታ ይሰማል። የዛ ሰው እድገት የኔም እድገት ነው እንበል እስኪ። አንድ ወንድማችን ተጎሳቆለና ጨርቁን ጣለና በእኛ ምክንያት እንደዚህ ሲሆን፣ እንደዚህ በሳህሮች እንደዚህ ስህር የሚያደርጉ ድግምት የሚያደርጉ ሰዎች በእናንተ ምክንያት ይህ ወንድማችን ህይወቱ ቢበላሽ እናንተ ምን ትደሰታላችሁ? ምን ትጠቀማላችሁ? ምንስ ደስ ብሏችሁ ትኖራላችሁ? ህይወታችሁ ሲሆን ህሊናችሁ ሲሆን የሚያውቅሳችሁ ነገር የለም። የሆነ በቃ ሰላማችሁን አይነሳችሁም። ሐስቡናላህ ወኒዕመል ወኪል። ግን አቤት ጭካኔ! እኔ እንጃ እኔ ምን አይነት ልብ እንዳላችሁ አላቅም። ወላሂ ብቻ ወንድማችን ጃፈር ላይ ብቻ አይደለም፣ በቃ በጣም ብዙ ሳህሮች አሉ። በተለይ ጓደኛ በጓደኛ የሆነ ጎረቤት በጎረቤት ብቻ አላህ ሂዳያ ይስጠው እንጂ እጅግ በጣም በርካታ ጊዜ የምንሰማው ነገር ሀቂቃ በጣም እጅግ የሚሰገን ነው። አሁን ይዘገንናል። አሁን ደግሞ በተለይ ብዙ ቁርአን ቤቶች ስትሄዱ በቃ ያለው እንዳለ እንደዚህ ስር የተሰራበት ምናምን እንደዚህ አይነት ሰዎች ጋር ይበዛል። እና አላህ ሂዳያ ይስጣችሁ፣ አላህ ቀልብ ይስጣችሁ። እስኪ ቪዲዮን ተመልከቱና እንመለስ። ጃፈር ያስተላለፈውን መልእክት ሰምተን እንመለሳለን። akkam jirtanii ilmaan oromoo guutuun keessan addunyaa kanarra jirtan hundumti keessan iyyuu buleera alhamdulillah. Egaa wanti isin agarsiisuu dhufe kaleessa kiliinii isiniif hin goone boo'ichatti fi lafiitii koo dhufe kanaaf iyyuu rakata kana foormii guutuun itu iyyuu jechuudha. Rabbiin isiidhaaf haa ta'u ijoolleen oromoo tokko na gargaaranii jiranii rakata kana baay'eedha jechuudha. Rakkanni kuni raanii hospitaala kanaadha kan inni bordeemu jechuudha. Boriin deema kanaan gizee kudha torbaffaan deemaa jira. Gaafa 26 qabaa, gaafa 28, gaafa 18 qaba jechuudha. Innaa wantichi akimii miti. Kiliinii isinii gochuudhaaf namatu qoricha na nyaachise. Waan na nyaachifame. Kanaaf iyyuu ani ilma namaatiif maaliin balleessee beeka? Yoon ilma namaa offachiise, yoon kiisii koo keessaa baasee nama gargaareen ala, yoo nama bakkee bule mana fidee offachiisee nyaachisee obaasee gaggeesseen ala ilma namaa maaliin itti godhee beeka? Kanaaf iyyuu nama akkasumatti godhe abaara anaa immoo du'aa inaa godha. Rabbiin immoo khayrii sana dhageessisu inshallah hunduma keessan iyyuu ana amma kana keessan ciniina garaan keessi nafne wumma tokko wumma sabaruun nadhabe macarrashaadha waan isaan beeku maaliifuyyuu wanta hin khayriidha buleewwan kiyya ammas wantan isin karadhu du'aa akkasin haa gootan didee bakka kanaan booddee dide na dide yaa jamaa. ከምግብ ጋር ወይ ከመጠጥ ጋር ተቀላቅሎ የተሰጠንን ሲሕር የተደረገብንን ሲሕር ድምጥ ማጡ የምናጠፋበት ሩቃ ነው በአላህ ፍቃድ ማለት ነው። ተከታተሉኝ። ሁላችንም ቤት ላይ መስራት የምንችለው እስከ መጨረሻ ተከታተሉኝ። ይሄ ነገር ሙጀረብ ነው። በቃ ብዙ ሰው ተጠቅሞታል። ሱብሃንአላህ በጣም ብዙ ሰው ድኖበታል። በጣም ብዙ ሰው ማለት ነው። ስንት ዓመት የተሰቃየ ሁሉ በአላህ ፍቃድ መድኃኒት አግኝቶበታል። ተከታተሉኝ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወባዕዱ። እንደምትመለከቱት ሶስት ነገር አለ። ከነዚህ ከሶስቱ በአንዱ መጠቀም እንችላለን ወይ ሶስቱን መጠቀም እንችላለን። በአንድ ጊዜ በሶስቱም ሩቃ ማድረግ እንችላለን። ይሄ ማር ነው እንደምትመለከቱት። ይህ ደግሞ እንትን ነው ጥቁር አዝሙድ ሀያት ከኢትዮጵያ ያስመጣሁት ነው። አሪፍ ነው። ከኢትዮጵያ ነው የሚመጣው እንደሚታወቀው በጣም ማሻአላህ አሪፍ ነው። ይሄ ደግሞ ዘይቱን ነው። አሁን እናንተ በፈለጋችሁ አይነት መጠቀም ትችላላችሁ። ማርም ኦሪጂናል ብቻ ይሁን እንጂ ማንኛውም ማር ወከዛልክ ዘይቱን ማንኛውም ወከዛልክ እንደዛው ጥቁር አዝሙድ ከየትኛውም ቦታ መጠቀም ትችላላችሁ። አሁን አጠቃቀሙ ቀላል ነው። ከኛ የሚፈልገው ዋናው ምንድነው? እርግጠኛ መሆን ነው። ወላሂ ብዙ ሰው ተሽሎታል በዚህ። ይሄ ሙጀረብ ነው። አላህ ጀለ ወዐላ ቁርአን ላይ ሲናገር ስለ ማር ሲናገር አላህ ጀለ ወዐላ እንዲህ ይላል ፊሂ ሺፋኡን ሊናስ ኢላላህ ሱረቱ ናህል 69 ላይ ስለ ማር ሲናገር መድኃኒትነት አለበት ይላል አላህ ጀለ ወዐላ። ወከዛልክ እነዛው ነብዩ አለይሂ ሰላቱ ወሰላም ስለ ጥቁር አዝሙድ ሲናገሩ ሺፋኡን ሚን ኩሊ ዳኢን ኢለሳም ለማንኛውም በሽታ መድኃኒትነት ነው ረሱላህ። በሽታዎች መድኃኒት ነው ለሞት ሲቀር ረሱላህ ሰለላሁ ዐለይሂ ወሰለም። ሶስተኛው ምንድነው?
ዘይቱን ነው፣ የወይራ ዘይት ማለት ነው። ነቢ ዓለይሂ ሰላቱ ወሰላም ይህን በመጠቀም አደራችሁን ብሉትም ወከዛልክ እንደዛው ተቀውታሉ። ሚን ሸጀረቲ ሙባረካ ከተባረከች ዛፍ ነው የምትወጣው ብሏል ነቢ ዓለይሂ ሰላቱ ወሰላም። ይህን ስለ ዘይቱ ሲናገሩ ማለት ነው። ሶስቱም መድኃኒት ናቸው። አሁን ቀጥታ እንዴት መድኃኒቱን ማዘጋጀት እንደምንችል ወደዛ እንገባለን። ከኔ ጋር ሁኑ። አሁን እንከፍተዋለን። ክዳኑን እንዳይቆሽ ቆንጆ ቦታ አስቀመጥኩት። ጠይብ ከፍቼዋለሁ። ወከዛሊክ ማሩንም ከፍተዋለሁ። ፈሳሽ ማር ነው እንደምታዩት፣ ኖርማል ማር ነው። ጠይብ አሁን ሶስቱን ቀረብ አድርጌ እቀራለሁ ማለት ነው። ከኔ ጋር አብራችሁ ሆኖ ቪዲዮ እንዳይረዝም፣ ምክንያቱም በኋላ አጠቃቀሙን እንዴት እንደሆነ እንዳስረዳችሁ ኢንሻአላህ ቁርአኑን አያውን ብቻ ልንገራችሁ። ጠይብ አሁን ሶስቱን ቀረብ አድርገን እነይታለን። አላህ ጀለ ወዐላ በዚህ ሰበብ መድኃኒት እንዲያደርግልን ማለት ነው። እነይታለን ሰራተን እነዚህ ሰበቦች ናቸው። የሚያድነው ሐቂቀተን አላህ ነው ጀለ ወዐላ ማለት ነው። እነይታለን። ይሄ የምንቀራው ቁርአን ለአፊያ ነው፣ መድኃኒት ለሩቃ ነው ብለን ነይተን እንጀምራለን ማለት ነው። መጀመሪያ የምንቀራው ሱረቱል ፋቲሃ ነው። ሱረቱል ፋቲሃ 7 ጊዜ እየደጋገምን እንቀራለን። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. በዚህ መልኩ ትንፋሻችን እናወጣለን። 7 ጊዜ እንቀራለን። 7 ጊዜ ትንፋሻችን እናወጣለን እዚህ ላይ ማለት ነው። طيب ከዛ አያተል ኩርሲ ሱረቱል በቀራ 255ኛው ላይ ያለውንም እንደዛው 7 ጊዜ እየደጋገምን እንቀራለን። ከዛ ቀረብ ብለን የምንቀራው ከዛ እንተነፍስበታለን፣ ትንፋሻችን እናወጣለን። طيب ይሄም እንደዛው ብለን እንተነፍሳለን ማለት ነው። ቀረብ ብለን የምንቀራው ከዛ ቁል ሁወ አላሁ አሐድ 7 ጊዜ የደጋገምን በዚህ መልኩ እንቀራለን። በጨረስን ሰዓት ቱቱ ያለን ትንፋሻችን እናወጣበታለን። طيب ቁል አዑዙ ቢረቢል ፈለቅ ሱረቱል ፈለቅ 7 ጊዜ፣ ቁል አዑዙ ቢረቢን ናስ 7 ጊዜ እንቀራለን። አሁን እነዚህ ደጋግመን እናደርጋለን ማለት ነው። እንተነፍሳለን ስንጨርስ ማለት ነው። طيب አሁን አንዳንድ ሰው ቁርአን አልቀራም ከዚህ በላይ አልችልም ይላል። خلاص በዚህ ትብቃቃላችሁ። ነገር ግን የሚሻለው የሚቀጥሉትን የቁርአን አያዎች መቅራት ብንችልና ብናሟላ። እነዚህ አያተ ሲህር ይባላሉ። ከሲህር ከድግምት ጋር የተያያዘ ማንኛውም አይነት ማለት ነው። ይሄ ድግምትን ኢብጣል ማድረግ ድምጥማጡ ማጥፋት የሚችሉ የቁርአን አያዎች ናቸው። አንደኛው ምንድነው? ሱረቱ ዩኑስ 81ኛው ላይ ምን የሚለው? ፈለማ አልቀው ቃለ ሙሳ ማ ጂእቱም ቢሂ ሲሕር ኢነላሀ ሰዩብጢሉሁ ኢነላሀ ላ ዩስሊሑ ዐመለል ሙፍሲዲን። ይህን እንደጋግማለን በቻልነው አቅም 3 4 6 5 7 የቻልነውን አቅም እንደጋግምና በዚህ መልኩ እንተፋለን። ሱረቱ ዩኑስ 81ኛ ላይ ድጋሚ አሁንም ሱረቱል አዕራፍ ከ118 እስከ 121 ያለውን ምን የሚለው? أعوذ بالله من الشيطان الرجيم فوقع الحق وبطل ما كانوا يعملون فغلبوا هنالك وانقلبوا صاغرين وألقي السحرة ساجدين قالوا آمنا برب العالمين. በዚህ መልኩ ትንፋሽ እናወጣበታለን ማለት ነው። ከዚያ ይህንም እንደጋግማለን በቻልነው ያቅም። ሱረቱ ጣሃ 69ኛው አያ ምን የሚለው? ኢነማ ሰነዑ ከይዱ ሳሒር ወላ ዩፍሊሑ ሳሒሩ ሐይሱ አታ ወላ ዩፍሊሑ ሳሒሩ ሐይሱ አታ ወላ ዩፍሊሑ ሳሒሩ ሐይሱ አታ እያልን በዚህ መልኩ ማለት ነው ትንፋሻችን እያወጣን እንደጋግማለን ማለት ነው። ከዚያ
ሱረቱ ጣሃ ከ105 እስከ 107 ያለው በዚህ መልኩ እንደጋግማለን። ከእንደገና ሱረቱል ኢንሳን 6ኛ ዐይነን የሽረቡ ቢሃ ዒባዱላሂ ዩፈጅሩነሃ ተፍጂራ በዚህ መልኩ አሁን ጨረስን። በቃ ኸላስ ይሄን አክል ካልን ጨረስን። ከዚህ በኋላ እንዴት መጠቀም እንዳለብን ላሳያችሁ ማለት ነው። አሁን በዚህ መልኩ መድኃኒቱ ተዘጋጅቷል። አሁን አንዳንድ ሰው ለምሳሌ ይሄን ወይራ ዘይቱን መጠጣት የሚጠላ ሰው ሊኖር ይችላል። ኸላስ ይሄ መጠጣት ካልፈለክ ምንም አይደለም፣ ማሩን ትጠጣለህ ማለት ነው። አሁን ማሩ ማንኪያ ይኖራል። ይሄ ማሩን እናቀላቅለዋለን። ጠይብ ከዛ እንዴት የምንጠቀመው የዚህን ማሳያችኋለሁ። ጠብቁኝ። እንዴት የምናደርገው ጠዋት ከእንቅልፍ እንደተነሳ ምንም ምግብ ሳንበላ ከምግብ በፊት 1 ማንኪያ ማሩን እንጠጣለን ማለት ነው። ጠይብ 1 ማንኪያ ማር ማታ በቃ ሁሉ ነገር ጨርሰን ስንተኛ ማሩን እንጠጣለን። ለስንት ቀን እስኪሻለን ድረስ ለ7 ቀን ሊሆን ይችላል፣ ከዛ በላይ። ባለፈው ያዘጋጀነው የፋቲሃ ውሃ አለ እንዳያችሁት። ከጠጣም በኋላ ማሩን ይሄን ድጋሚ ውሃውን መጠጣት እንችላለን፣ ችግር የለውም። ጠይብ በዚህ መልኩ ማለት ነው። የወይራ ዘይቱን በዛ መልኩ ይጠጣል። የወይራ ዘይት እንደምታውቁት በተለይ አስሊ ከሆነ ኖርማል ነው፣ ችግር የለውም። እሱንም እንደዛው ማለት ነው በትንሽዬ ማንኪያ በቀን ውስጥ እንጠጣዋለን ማለት ነው። ለምሳሌ 1 ቀን ማሩ ብንጠቀም 1 ቀን የወይራ ዘይቱን ወይ ማር እንደዛ ላይ ይቀያየርም ማለት ነው። ዘይቱን በዚህ መልኩ ዘይቱን ያው እሱ 1 ማንኪያ መጠጣት ከባድ ነው። ነገር ግን ወይ ከሻይ ጋር ወይ ደግሞ ማለት ነው ከዚህ ጋር መቀላቀል ይቻላል። ለምሳሌ አሁን እዚህ ጋር ማር አለ እንደምታዩት 1 ዕቃ አዘጋጅቻለሁ። ይሄው ማሩን በዚህ መልኩ አዘጋጀሁት። ጠይብ ማሩን በዚህ መልኩ አዘጋጀሁት። ይሄ የወይራ ዘይት ነው ጨመርኩበት። ጠይብ ሰዓት እንዳይሄድብኝ ነው። ይሄ ደግሞ ጥቁር አዝሙድ ነው ጨመርኩበት፣ ፈሳሹ ማለት ነው። ያ እንትኑን መጠቀም ይቻላል ፈይተም ማለት ነው። አሁን ሶስቱን ቀላቅለዋለን። ሶስቱን ቀላቅለንም አንድ ላይ መጠቀም እንችላለን። እንዳልኳችሁ ጠዋትና ማታ፣ ጠዋት ከምግብ በፊት፣ ማታ ደግሞ መጨረሻ ለስንተኛ፣ ከዛ በኋላ በቃ ምንም አንጠቀምም ማለት ነው። ሶስተኛ ይሄን ዘይቱን ማለት ነው ሙሉ ሰውነታችን እንቀባዋለን። እንደዚህ እናደርግና ያደረገ ሙሉ ሰውነታችንን ሀታ የብልታችን የሁለቱን ብልት አካል ሳይቀር እንኳን ሙሉ ሰውነታችንን እንቀባለን። በዚህ መልኩ ማለት ነው ወላሂ ከተጠቀምን በአላህ እርግጠኛ ሆነን ማንኛውንም ይሄ አስታውቆ ነው የሚወጣው። ይሄ ውስጣችን ከምግብ ጋር ከመጠጥ ጋር የገባው ሲህር በማስታወቅ መልኩ ይወጣል ማለት ነው። ሌሎችን በሽታዎች ሲኖሩ ማለት ነው ብዙ እንትኖችን መፈወስ ይችላል ማለት ነው። ይሄን ተጠቀሙበት። هذا والله اعلم وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته.